ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ኤአይ ስቴክ ስላረግን በሚከፍለን ዌብሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። በዚህ ሳይት ላይ ስንት ኢንቨስት አድርገን እንዴት ገንዘብ ልንሰራ እንደምንችል እያንዳንዱን ስቴፕ ነው ማሳያችሁ። ያሉትንም ጥቅሞች በሙሉ ነግራችኋለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ መከታተል፣ ላይክ ማድረግ ነው። ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ቀጥታ ትመጡ ነው እዚህ ጋር ስቴክ ናው የምትለዋን አንዴ ትጫኗታላችሁ። ልክ እሷን ስትጫኗት እንደዚህ ሲያመጣላችሁ ሎጊን ሳይሆን የምትሉት ሬጂስተር የምትለዋን አንዴ ትጫኗታላችሁ። ኢሜይላችሁን ታስገባላችሁ፣ ሎጊን ፓስወርዳችሁ ታስገባላችሁ፣ ሴኩሪቲ ፓስወርዳችሁ ታስገቡና ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችሁን አጠናቃችሁ ወደ ዳሽቦርድ ውስጥ ገቡ። እንደዚህ አይነት ኢንትሮዳክሽን ስለ ፕሮጀክቱ የሚነግራችሁ ነገር አለ፣ ጥቅሞችንም ይነግራችኋል። እሱን አንብባችሁ እንደጨረሳችሁ ትዘጋላችሁ። እዚህ ጋር እንደምታዩት ዜሮ ነው ሁሉም ነገር የሚያሳየው ማለት ነው። ስለዚህ ስንት ነው ኢንቨስት ብናደርግ ስንት ነው የምናገኘው የሚለውን ስናይ እዚህ ጋር ሚኒመሙ 10 ዩኤስዲቲ ለ30 ቀን ነው። ለምሳሌ 10 ዩኤስዲቲ ዲፖዚት ብናደርግ በየቀኑ 10% 1 ዩኤስዲቲ ወይም ደግሞ በ30ኛው ቀን 30 ዩኤስዲቲ ወጪ ማድረግ እንችላለን። ለምሳሌ አቅም ካላችሁና 100 ዩኤስዲቲ ዲፖዚት ብታደርጉ 12% ታገኛላችሁ። ለ30 ቀን የነበረውን እስከ 180 ቀን ማሳደግ ትችሉና በመጨረሻም በየቀኑ 12 ዩኤስዲቲ ሰብስባችሁ እስከ 2100 ዩኤስዲቲ ልታገኙ ትችላላችሁ። አሁንም አቅም አለኝ ካላችሁና እዚህ ጋር ለምሳሌ 1000 ዲፖዚት ብታረጉ 14% በየቀኑ 140 ዩኤስዲቲ በመጨረሻም በ180 ቀን ወይም ደግሞ ለ30 ቀን ከሆነ ደግሞ የፈለጋችሁት 4200 ወጪ ማለት ትችላላችሁ። የዚህ ሳይት የመጨረሻው ስንት ነው ብንል 50000 ዩኤስዲቲ ዲፖዚት አድርገን ለስንት ቀን ካልን ለ180 ቀን በ20% እስከ 1.8 ሚሊዮን ልናገኝ ምንችልበት አማራጭ ማለት ነው። እዚህ ጋር እንድታስተውሉ የምፈልገው አይ አም ናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁኝም። ግን ይሄ ሳይት መክፈል አለመክፈሉን ደግሞ ማረጋገጥ የኔ ግዴታዬ ነው። ስለዚህ እዚች ጋር መጣና 10 ዩኤስዲቲ ሚኒመሙን ሪቻርጅ አድርጌ ላሳያችሁ። ሪቻርጅ የምትለዋን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ዩኤስዲቲ ቲአርሲ20፣ ቲአርኤክስ፣ ዩኤስዲቲ ቢፕ20፣ ቢኤንቢ፣ ዩኤስዲሲ ቢፕ20 አማራጮች አሉ። እኔ በዩኤስዲቲ ቲአርሲ20 ስለሆነ የምፈልገው ዋሌት ጀነሬት አድርጎልኛል። እሷን እዚች ጋር መጣና ኮፒ አድርጌ ወዳለኝ ክሪፕቶ ዋሌት ባይናንስ ወይ ደግሞ ባይቢት ሄጄ 10 ዩኤስዲቲ ሪቻርጅ አድርጌ ተመልሼ እመጣለሁ። ፔመንት ፕሩፉን ማሳያችኋለሁ። እስከ ቪዲዮ መጨረሻ ላይክ ያደርጋችሁ ተከታተሉኝ። ሪቻርጅ አድርጌ እስክመጣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሪቻርጅ አድርጌ ለምጣ። እንደምትመለከቱት እንግዲህ ሪቻርጅ አድርጌ ተመልሼ መጥቼ 1 ዩኤስዲቲ ደግሞ ሰርቻለሁ ማለት ነው። ስለዚህ እሷን ደግሞ ወጪ ለማድረግ እዚች ጋር መጣና ዊዝድሮ የምትለውን እጫናታለሁ። ዊዝድሮ አማውንቴ 1 ወይ ደግሞ 10%ቱ 1 ነው። በዩኤስዲቲ ቲአርሲ20 ከፈለግን በዩኤስዲቲ ቢፕ20 ከፈለግን እናደርግና ለምሳሌ በዩኤስዲቲ ቢፕ20 የምፈልገው ኦል ብዬ እመርጥለታለሁ። እዚች ጋር አንድን አስገባለሁ ማለት ነው። 1.0 አሁን እዚህ ጋር ምንድን ነው የሚቀረኝ? ሎንግ ፕረስ ኦር ፔስት የሚለው ጋር የዩኤስዲቲ ቢፕ20 ዋሌት አድራሻዬን ከባይቢት ላይ ይዤ መጣና ሬጂስተር ሳረግ የተጠቀምኩትን ሴኩሪቲ ፓስወርድ እዚህ ጋር አስገባለሁኝ። አሁን ወደ ባይቢት እንሂድና ዩኤስዲቲ ቢፕ20 ዋሌታችንን ይዘን እንምጣ። አሁን ወደ ባይቢት መተናል። እዚች ጋር መጣና ዲፖዚት የምትለውን ነው ምንጫነው። ከዛ ዲፖዚት ክሪፕቶ እንለዋለን። ከዛ ኮይናችን የሚሆነው ዩኤስዲቲ ነው። ኔትወርካችን ደግሞ ቢኤንቢ ስማርት ቼን የሆነው ቢፕ20 ነው። ስለዚህ ቢፕ20 እንመርጥለታለን። አሁን ዋሌት ጀነሬት አድርጎልኛል። እዚች ጋር እመጣና ምን አረጋታለሁ? ኮፒ አረጋታለሁ። ከላይ እንደምታዩት እንግዲህ ኮፒድ ሰክሰስፉል ብሎኝ። ይሄንን ካለም በኋላ ቀጥታ ወዴት ነው የምንመጣው? ወደ ዌብሳይቱ እንመለሳለን። ከዛ ፕሌስ ኢንተር ሎንግ ፕረስ ምትለው ዋጋ ምን እናደርጋለን? ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ እዚህ ጋር ስላሟላን ወረድ ብለን ኮንፊርም የምትለው ነው የምንጫናት። ልክ እሷን ስንጫን እዚህ ጋር እንደምታዩት ምን አለን? ዊዝድሮል ሰክሰስ። ይህንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። ሌላው ከዚህ ሳይት ገንዘብ ልንሰራ የምንችለው ምንድነው? 3 ሰረዟን እንነካና ሪፈራል ፕሮግራም አለ። ሪፈራል ፕሮግራሙ ማለት ሊንካችንን እኔ እንዳስቀመጥኩላችሁ አይነት ሊንካችሁን ታገኙና ለተለያዩ ሰዎች ሼር አድርጋችሁ በእናንተ ሊንክ ሰዎች እየገቡ ኢንቨስት እንዲያደርጉ ትጋብዟቸዋላችሁ። በእናንተ ሊንክ ዳይሬክት ገብተው ኢንቨስት የሚያደርጉት
ሌቭል 1 ሲባሉ 10% ኮሚሽን ታገኛላችሁ። ሌቭል 2 ደግሞ 3% ኮሚሽን የምታገኙት በሌቭል 1 ስር ገብተው ኢንቨስት ሲያደርጉ ነው። ሌቭል 3 1% ኮሚሽን የምታገኙት በሌቭል 3 ስር ገብተው ኢንቨስት ሲያደርጉ ነው። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁንጫ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግነው ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይቢት ነው ተመልሰ የምንመጣው። ቅድም ከነበርንበት ጋር ባክ እንለዋለን። አሁንም እንደገና ባክ እንለውና አሴት የምትለዋን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምታዩት ምን ይላል? you have one deposit request pending confirmation ምትላለች። እሷን እንጫናታለን። እዚህ ጋር እንደምታዩት 29 ከ60 ፔንዲንግ ነው። አንድ USDT እስከሚገባ እንዳልኳችሁ እንግዲህ ሪፍሬሽ እያደረግን እንጠብቃለን። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ የጻፋችሁ ጠብቁኝ። ከላይ እንደምትመለከቱት ዲፖዚት ኮንፊርሜሽን ሰክሰስፉል ብሏን እዚች ጋር ነው እንደምታዩት ሰክሲድድ ብላናለች። አንዴ እሷን ብንጫናት አሁን ለምሳሌ ይሄው 1 USD ሰክሲድድ ብሏል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፍ ሰርቼላችኋለሁ። ለባራቲካ አዲስ ከሆናችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አክብሬ መልሳለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር እንዳንንም ሰላም ጤና ያብዛላችሁ እያልኩ ላይ ያለው እንድታስተውሉ የምፈልገው ግን I am not financial advisor